ኖ አይነካኝም ምናምን ብላ በነፃ ፈቃዷ ተከላክለው አይደለም። የእግዚአብሔር ስራ ነው ሙሉ በሙሉ መንፈስ ቅዱስ ነው የጠበቃት። የእመቤታችን ድርሻ የንጽህናዋ ብቁ መሆኗ ግን የሷ ነው። ደግሞ ከተወለደች በኋላ ኃጢአትን የማድረግ መብት ስላላት በነገራችን ላይ ጽድቅንም የማድረግ መብት አላት፣ ኃጢአትንም የማድረግ ራይት አላት እንደ ማንኛውም ሰው። ስለዚህ መብቷን ተጠቅማ ኃጢአትን ስላላደረገች ወኢረኩሰት በምንትኒ እምዘፈጠራ በድንግል ወድንግል ለበስጋ እንላለን። ከፈጠራት ጀምሮ በምንም አልበደለችም። አንደኛ እግዚአብሔር በመፍጠሩም እስኪፈጥርም ጠብቋታል። ከዛ ነፃ ፈቃዷን ስላልገረሰሰባት በነፃ ፈቃዷ ደግሞ ኃጢአትን በሐልዮም በነቢም በገቢርም አላደረገችም። ይሄንን በማድረጓ ደግሞ እንድትመረጥ ሆና ተገኝታለች፣ መርጧታል። እግዚአብሔር ነጸራ አምሰባ የሚለውን ምን ተረጉመው እዚህ ላይ ነው። መርጧታል ሲል አይ ብትመረጥማ ምን ድንቅ ነው፣ እንድትመረጥ ሆና ተገኝታለች እንጂ ብሎ ማቃናት ተገቢ ነው። ይሄ ነው የትርጓሜ ስልታችን። ከዛ በተረፈ እኔ ሌላ እይታ ሌላ ትርጓሜዎች ወደ ሌላ ነገር እንዳይወስዱ ያለ ወላዲት አምላክ አማላጅነት ዓለም አይድንም። እመቤታችን ፍጡር ብቻ አይደለችም። እመቤታችን ከሌለች ኢየሱስ የለም። ኢየሱስ ከሌለ ስላሴ እንደዚህ ያለ አገላለጥ የቤተ ክርስቲያን አገላለጥ አይደለም፣ ጤነኛም አይደለም። እሱ ልክ ነው። ፍጡር ብቻ አይደለችም ብሎ ከዚያ አይ ቅድስትም ናት የአምላክ እናት ናት ተብሎ አይብራራም። ፍጡር ብቻ አይደለችም ካልክ ፈጣሪም ናት ነው። የፍጡር ተቃራኒ ፈጣሪ ነው። ስለዚህ ፍጡር ብቻ አይደለችም ወላዲት አምላክ መሆኗን ለማብራራት ቴዎቶኮስ መሆኗን ማለት ነው። ወይንም ደግሞ መልዕልተ ፍጡራን መሆኗን ለማብራራት ጀመር በምልጃ ብቻ ነው ወየዳ ነው እንዴ? በምልጃ አኮ በመላክ አለ ምን ነው? በመላክ ወይንም የሆነ በምልጃ አይደለም። ራሱ ሰው ሆኖ ነው ያዳነን። በደመ ወልደ እግዚአብሔር ነው የታተም ነው። ስለዚህ በመስዋዕት ጭምር ነው የታረቅ ነው። ደህንነቱ በመስዋዕት የሆነ እርቅ እንጂ በምልጃ ብቻ አይደለም። ኦኬ ምልጃው የማስታረቅ ስራ ዋቅረበን ሀበ እግዚአብሔር አው እንላለን። በቅዳሜ ወዳሴ ማርያም ወደ እግዚአብሔር ወደ አባቱ አቀረበን እንላለን። እንደገና በእሑዱ ላይ ደግሞ ኮና ራቂ ለአዲስ ኪዳን እንላለን። ራሱ መስዋዕት ራሱ ተወካፊ መስዋዕት ራሱ ሊቀ ካህናት ሆኖ ከአባቱ ጋራ ከባሕርዮት ከመንፈስ ቅዱስ ጋራ ከራሱ ጋራ አስታርቆናል። ራሱ እግዚአብሔር ስለሆነ ጠቡ በእርሱም ጭምር ጋራ ስለሆነ በመካከል አንድ እግዚአብሔር ስለሆነ ያለ ማለት ነው። ይህንን መረዳት ያስፈልጋል ብዬ አምናለሁኝ። ካስረዘሙት ይቅርታ ይደረግልኝ። ሌሎችም ስላሉ ግን እድል ብንሰጥ ዲያቆን አይ ማለቴ እኔ አሁን ከይቅርታ ጋር የሁላችንም ማለቴ በብዛት ለኔ ይሄን ነገርና እኔ ደግሞ እኔ ማምነው እንደዚህ ነው ለምሳሌ ብዬ ይሄንን ጥያቄን ቢመልሱልኝ ደስ ይለኛል። ምክንያቱም ሁለተኛውን ተስማምተናል፣ ሶስተኛው ጥያቄ ብቻ ነው የቀረን። ምክንያቱም በሁለቱም ተስማምተናል፣ ገድላት ባሉትም ተስማምተናል። አሁንም ደግሞ ማርያም ባትኖር እግዚአብሔር አይወለድም ነበር የሚለውን ደግሞ ምንድነው ይሄንን አልመለሱልኝም። አይባልም ይኸውልህ ካልመለስኩልህ አይባልም። አንደኛ አይባልም፣ ግን መናፍቃን ካነሱ እንደዚህ ብለው ቢያነሱብን ግን እያነሱብን ስለሆነ እሱንማ አብራርቶ መተርጎም መምርዬ ሌላ ሴት የለም ብለን ነው የምንመልሰው። አይባልምም አያገባህምም ብለን የምንመልሰው አለም። ለምን ካሉ ይኸውልህ እግዚአብሔር ምስራቅንና ምዕራቡን አሻተተ እያለ አባ ሕርያቆስ በቅዳሴው ላይ አይደል? ዲያቆን ቆይ ይሄ ዝም ብለን በነጩ ነው የምንመልሰው። እመቤታችን ከሌለች እግዚአብሔር የለም የሚል ትምህርት መንፍቅና ነው። በቃ ይሄ እንደሱ አላልኩም እኮ እኔ። ቆይ አይደለም እንደዚህ የሚባሉ በጣም የሆነ ለከት የሌላቸው አገላለጦች እየሰማን ስለሆነ ነው። ትክክል አይደለም። ይሄንን የነዛን ተውት። አሁን ስለኔና እኔ ስር ስላሉት ልጆች ብቻ ብናወራ እኔ ስር ስላሉት ክርስቲያኖች ለምን መሰለዎት? ሌላ ሳታመጡብኝ የሌላ ሐሳብ በማርያም ሐሳቦት ውስጥ ሳይገባ ድንግል ማርያም ሌላም ልጆች እንደዚህ ትልልቅ ያሉ ልጆች እንደዚህ ክርስቲያኖች የሚከተሏቸው እያወሩ ያሉት እንደዚህ አይነት ጥያቄ ተጠየቀ። ለምሳሌ አንዱ ምን ተብሎ ተጠየቀ? ድንግል ማርያም ባትኖር ከሌላ ሴት ይወለድ ነበር ጌታ ሲለው ምን አገባህ ብሎ መለሰለት። ምን አገባህ ወይም አይባልም ሳይሆን የዚህ መልስ የለም ነው። ምክንያቱም አባ ሕርያቆስ አልተናገረም። ቀሲስዬ ይኸው እዚህ እኮ መልአኩ እኮ ገብርኤል እኮ ራሱ አብራርቶልናል እኮ። ይኸው እመቤታችን የስ ኦር ኖ የማለት መብት ስላላት መታና መልአኩ ትወልጃለሽ አላት። ኧረ እንዘ ያእምር ቢሴ ወንድ ሳላውቅ እንዴት ይሆናል አለች። አይ ይሄ የሚወለደው ቅዱሱ ነው፣ ቅዱስ የእግዚአብሔር ልጅ ነው አላት። ይህ ሁሉ ንግግር የሚካሄደው በመሰረቱ መታዘዟ ምክንያት ነው። አለመታዘዝ ትችል ነበር? አዎ ትችላለች። እንዴ አለመታዘዝ አትችልም ነበር ካልን
ዝም ብሎ በግድ ነው። እንደዚያማ ከሆነ ሲጀመር እግዚአብሔር መልአኩን የማይልክም በማይጾና ዝም ብሎ ነበር የሚያድረው። ፈቃዷን ጠይቆ እንግዲህ ይሄን እኮ ነገር እግዚአብሔር አለበት እኮ ምስጢር። እግዚአብሔር እኮ በጣም የሚገርም ነገር እኮ ነው። ሔዋንን መጥቶ ሰይጣን በስጋ ከይሲ ተሰውሮ መጥቶ አሳታት። አሁን እመቤታችንም እንዴት ያለ ሰላምታ ነው! እናቴ ሔዋን ያሳተ ይሆን ብላ እኮ ቆም ብላ ሰላምታውን ዝም ብላ ሲጎደጎትላት ምስጋናው ሲጎርፍላት አልተቀበለችም። እንዴት ያለ ሰላምታ ነው ብላለች። ኦኬ እና እኔ መልአክ ገብርኤል ነኝ በእግዚአብሔር ፊት ብሎ ከዚህ ቀደም የመጣው መልአኩ ገብርኤል ከመቤታችን ጋር ረጅም ንግግር አለ። ከመቤታችን ጋር ለማሳመን ኤልሳቤጥ ጸንሳለች፣ 6 ወር ሆኖታል፣ እግዚአብሔር የሚሳነው ነገር ሲላት እና ደግሞ የሚወለደው በግብረ መንፈስ ቅዱስ እንደሆነ በስጋ በዘራቢስ እንዳልሆነ ሲነግራት አይ ለእግዚአብሔር የሚሳነው ነገር የለም ሲላት እመቤታችን የእምነት እናት ስለሆነች ፍጽምት ስለሆነች የእግዚአብሔርን ሁሉን ቻይነት በምላት በህሊናዋም በአይምሮዋም በልቦናዋም በሐሳቧም በሁሉም የምታምን ስለሆነች ነየ አመቱ ለእግዚአ ኩሉ እነሆ የጌታ ባሪያ ነኝ ይኩነኒ በከመ ትቤለኒ። ያን ጊዜ ነው አካላዊ ቀልብ ማጽኖ ያደረ እንጂ ከተጸነሰ በኋላ ፈቃዷን ሳይጠይቅ መልአኩ መጥቶ እንዳትደነግጭ በማይጸነሽ ጽንስ ቃል ተጸንሷል እና ድንገት እንደው ሆድሽ እየገፋ ሲመጣ እንደው እንዳትደነግጭ አደራ ምናምን ለማለት ለማረጋጋት አይደለም የሚመጣው። ፈቃዷን ጠይቆ እሺ ማለቷ ክሬዲቷ የሷ ነው። ነፃ ፈቃድ ምክንያቱም እግዚአብሔር ስለማያስገድድ ይሄ ነፃ ፈቃዷ የሚያሳየን ምንድነው ካልን ምንድነው ለመመረጥ ብቁ ሆናም ተገኝታለች። እግዚአብሔር መርጧታል። ሁላችንም እኮ ለምሳሌ እኛ ክርስቲያኖች ተመርጠናል። ያዳነን በቅዱሱም አጠራን የጠራን እግዚአብሔር ነው ይላል ቅዱስ ጳውሎስ። ጠርቶናል እግዚአብሔር። መጠራታችን ብቻውን ግን ቅድስና ግን ሊሆን አይችልም። ክርስቲያን ሆነናል። ክርስቲያን መሆናችን ተጠምቀናል። መጠመቃችን ስጋው ደግሞ ተቀበለ መቀበላችን ብቻውን በቂ አይደለም። ምን ያስፈልጋል? መኖር ያስፈልጋል። የጌታን ፈቃድ እየፈጸሙ መኖር ይጠይቃል። ድነት ፍጹም ለመሆን ልክ እመቤታችን ተመርጣለች። መመረጧ እኛ ልክ ክርስቲያኖች ምርጫዋ በጣም ከፍ ያለ ነው። አሁን ከዚህ ጋር ኮምፔር ማድረግ እመቤታችን በጣም ይከብዳል። ግን ኃጢአትን የማድረግን መብት ስላለን የምንኮነነው እንደ ስራው ይላል ቅዱስ ጳውሎስ። ከዚያ ወረድ ብሎ ማለት ነው እንደ ስራችን ሮሜ 2 ላይ ይናገራል። ይሄንን እንደ ስራችን ይላል። እንደው እዚያ ላይ ይናገራል ይከፍለናል ነው የሚለው። ስለዚህ እንደዚህ ያሉት ነገሮች ስላሉ እመቤታችን አምላክ መርጧታል። ከተመረጠች በኋላ ደግሞ ኃጢአትን በፈቃዷ የማድረግ ያለ ማድረግ ልክ ሔዋን በገነት ውስጥ የነበረች ሔዋን አዳምና ሔዋን እግዚአብሔር በገነት ሲፈጥር ቅዱሳን ንጹሃን አድርጎ ነው የፈጠራቸው። በጸጋ ሞልቶ ነው የፈጠራቸው። ያ ግን በቂ አይደለም። እንደዚያም ሆኖ ኃጢአት ሰርተዋል። ኦኬ በገነት መኖር ብቻውን ኃጢአት ከመስራት አልከለከላቸውም። ምክንያቱም የሚሳሳቱም የማይሳሳቱም ሆነው ነው የተፈጠሩት። ሊሳሳቱም ላይሳሳቱም የሚሆን ማይከላዊ ፍጥረት ናቸው። እመቤታችን ዳግሚት ሔዋን ናት። ሔዋን በገነት መኖሯ መመረጧ በጸጋ መፈጠሯ ከስህተት አላዳናትም ብቻውን። ልክ እመቤታችንም እግዚአብሔር ጽዮንን ወይንም ደግሞ መንፈስ ቅዱስ ከእናቷ ማይፀን ቢጠብቃትም መመረጧ ብቻዋን ኃጢአት እንዳሰራ ገቶ ይዟት ሳይሆን ልክ የተሰጣትን ነፃ ፈቃድ ተጠቅማ ለቅድስና ራሷን ለእግዚአብሔር በማጨቷ በመስጠቷ አካላዊ ቃል ደግሞ እሷን እናቴ ብሎ ከእርሷ እንዲወለድ አድርጓታል። ስለዚህ ይሄ ነፃ ፈቃድንና እንትንን ለይቶ ማስተማር ተገቢ ነው ብዬ ስለማምን ነውና አገላለጦቹን ብንጠነቀቅ ጥሩ ነው። መናፍቃንን ምናምን አንዳንድ መርሳት ስለ መናፍቃን ስናወራ አውዱን ጠብቀን ስለ መናፍቃን፣ ስለኛ ስናወራ ደግሞ አውዱን ጠብቀን ስለኛ ነው ማውራት ያለብን እንጂ መናፍቃን እንዳይሰሙ ተብሎ ዝም ብሎ የመበለቱን ሁሉ ስብከት እኛ አንቀበልም። ትክክል ስላልሆነ ለምን መናፍቃን ቢሰሙም ባይሰሙም እኛ እውነቱን መናገር ነው። እውነት ለመናገር እናንተ ታውቃላችሁ፣ ሊቃውንቱ ታውቃላችሁ፣ ሁላችን ባለንበት እመቤታችን የሚገባትን ያክል እንኳን አላመሰገናትም፣ አልሆንላትም፣ የሚገባንን ያክል እንጂ። ግን ምንድነው አሁን እዚህ ጋር ልናገረው የፈለኩት ድንግል ማርያም ባትኖር ከሌላ ሴት ይወለድ ነበር። ይሄ የተሳሳተ አስተሳሰብ ነው። የለም ሌላ ሴት የለም ብለን የምንመልሰው የምንደመድመው ነገር ነው። የለም ብለን ቆይ እዚህ ላይ እንዳንተንደና ሊሚት እግዚአብሔርንም
ተጨንቆ ሰው አጥቶ ነው አይነትም እንዳይሄድም ጥንቃቄም ያስፈልጋል። እግዚአብሔር አስቀድሞ ሰውን ድንገት አይደለም ያዳነው አልን እኮ። ድንገት አይደለም እግዚአብሔር ያዳነው። እመቤታችን እንዲያውም ገና በአምላክ ልቦና ታስባ ትኖር ነበረ። አስቦ አቅዶ እግዚአብሔር የሚወለድበት እናቱን አይቷታል። ምንም ጥያቄ የለውም። እንኳን አይደለም እግዚአብሔር ማየቱን እኮ ያየነው እኮ በነቢያት እኮ ነው። ድንግሊቱን እኮ እግዚአብሔር በነቢያት አናግሯል። እንደዚህ ቻለሽ ድንግል ትወልዳለች ብሎ እኮ እግዚአብሔር እኮ በትንቢት መነጸርነትን እኮ ነቢያትም እኮ አይቷታል። ኢሳይያስ እኮ አይቷታል። አይቷት እኮ ነው በትንቢት መነጸርነት ትንቢት የተናገረው። ስለዚህ እመቤታችን በአምላክ ልቦና የታሰበች ናት። የስ ነቢያትም በትንቢት አይተዋታል። የስ አብርሃም እኮ ቀኔን ያይ ዘንድ ተመኘ። አብርሃም እኮ አይቶታል። ሙሴ እኮ ብድራቱን ትኩር ብሎ አይቷል እኮ። እኔ እንደዚህ ያሉትን እግዚአብሔር በነቢያትም እንኳ አስቀድሞ ያለውን ነገር አሳይቷል። የእግዚአብሔርንም ሊሚቴሽን እንዳናደርገው ማለት እግዚአብሔር ሰው አጥቶ እንደው ምንም ነገር ማድረግ በቃ ሰው ሳጣ ነው እንደዚህ ምናምን እንደዚህ እግዚአብሔር እንደዚህ ያለ ባህሪ የለውም። በባህሪው እንደዚህ ያለ ነገር ስለሌለ ለይተን ነው በቃ እንዳውዱ ማስተማር ነው ያለብን ነው። አሁን ማለት ልጥጥ አድርገን አቃንቶ ማስተማር ካልተቻለ አይዶን ነው መግለጽ ካልቻልኩኝ ሌሎችም መምህራን ስለመጡ እነሱም ይመልሳሉ። ስዩሜ ዲያቆን ስዩም ሌላ ጥያቄ ካለህ ሌሎችም ይዩት ነበረ። ይህ ከድነት ጋር በተያያዘ አሁን መሰል የሆኑ ሐሳቦች ምናምን ሊኖሩት ስለሚችል ጥያቄው ምንድነው? ይሄ ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው ጽንሰ ሐሳብ እሱን ብታብራራው ምናልባት ምን ማለት ይፈልጋል? እንደዚያ ብሎ ያምናል እንዴ እሱ? እንደዚያ የሚል እሱ ቀሲስ ቀደም ያነሳችሁት መስሎኝ ነው እንጂ እኮ ቀደም ዲያቆን ዮሐንስ ቤት እንደዛ ጽፎ ነበር እና እንዳውም እኛን ምንድን ነበር የጻፍከው ዲያቆን? እሱን ብትጠቅሰው እንዳውም ደስ ይለኛል። እኔ ማብራራት እችላለሁ። ቆይ እንደዚያ ዲያቆን ስዩም ያለ ወላዲተ አምላክ አማላጅነት ዓለም አይድንም ብለው ያምናሉ? እንደዚህ ሳይሆን ብዬ የማምነው ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ብዬ አምናለሁ። አይ እሱ ብቻ ሳይሆን ዲያቆን ቀሲስ በጣም ይቅርታና ቀደም ኑሮ ዓለም አይድንም ዲያቆን እሰማለሁ አይደል? ይቅርታ ውጭ ስለሆንኩም ጭምር ነው። ቀደም ዲያቆን ዮሐንስ ቤት ግን የማይሆን ኮሜንት ነበር ዲያቆን ጽፎ ያየሁት። አሪፍ ነው። እኔ አሁን እንደዛ ካልሆነ ግን ቀደም እኛን እንደ ካህዲ እርሶን ደግሞ እንዳማኛ አድርገው የጻፉት ነገር ነበር። ቅድም የሚያጻፍኩት ይሄንን ነው። ምክንያቱም ያለ ወላዲት አምላክ ምልጃ ዓለም አይድንም። ያለ ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም። ይሄ ማለት እንግዲህ ምንድነው ብለን ሊቃውንቱ እያሉ እንግዲህ ቅርታ ይደረግልኝና ማለት ነው ፊት እናንተ መናገር ነበረባችሁ ለማሉ ሊቅ ስለሚል ግን ምንድነው እኔ የሰራሁት ቪዲዮ ወይም የምናገረው ወይም የማምነውና እኔ ሪያሊቲ ነው ብዬ የወሰድኩትና የተማርኩት የማውቀው ድንግል ማርያም ባትወልደው ኑሮ ክርስቶስን ዓለም አይድንም ብዬ አምናለሁ። እንዴት ካላችሁኝ ደግሞ መወለድ ምንድነው? ድንግል ማርያም ሰማይና ምድርን አስታርቃለች። መላእክትና ሰው በአንድ ላይ ዘምረዋል። ስለዚህ ድንግል ማርያም አስታርቃለች። ማስታረቅ ደግሞ ይሄ ማስታረቅ ማለት እሷ መውለዷ ቆይ በጣም እንትን ነው ዲያቆን ስዩም ቆይ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደሱ አይደለም ያልኩት እኮ መምህርዬ። ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? ዓለም ሄዳ ነው በምልጃ ነው የሚል ትምህርት፣ ዓለም በምልጃ ሄዳ ነው የሚል እና ያለ ወላዲተ አምላክ አማላጅነት ሲሆን በአማላጅነት እንዲያው ምልጃ እንኳ ያለ መዳኛ እንኳ ቢሆን በምልጃ ዓለም የዳነ ዓለም አለ። እየዳነ ያለ ዓለም ስንል እንግዲህ የሰው ልጅ እያየን፣ ስለዚህ የዳነ አለ፣ እየዳነ ያለ አለ፣ ወደፊት ደግሞ ከቆጣ የሚድን ደግሞ አለ። ስለዚህ አንዳንዴ እንደዚህ ያሉ አገላለጦች የሆነ በመልካም ነገር ልንረዳቸው የምንችላቸው ነገሮች ይኖራሉ። ልናብራራ እንችላለን። ቅኔ ቢሆን አሁን ችግር አልነበረውም። ቅኔ ቢሆን በምስጢር አምጥቶ አራቆ ለሰሙ ይሄ ነው ወርቁ ግን ብሎ ማብራራት ይቻል ይሆናል። ይሄ ሃይማኖት ነው። ይሄ በፍጹም እንደዚህ ያለ ትምህርት በምልጃ ቢሆን ኖሮ ራሱ ክርስቶስ ባያማልደን ኖሮ ዓለም አይድንም ነበር ተብሎ ራሱ ስብከት አይሰበክም። እንደዚህ ያለ ትምህርት አንዳንዴ ወይ መረጃ እኮ መኖር አለበት እኮ። አሁን እርሶ ደግሞ ዲያቆን ነዎት።
ወይ ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ የት ላይ ነው? አሁን ይሄ ቃል ትምህርት የለ በቅዱሳት መጻሕፍት የሌለ እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም ይሄ። እንደው እንደ እናቶች ያሉ እናቶቻችን ጽና ሃይማኖት ያላቸው እንደው ምስኪኖቹ ቢሉት አንደርስታንድ እናደርጋቸዋለን። ሚካኤል አምላኬ አንተ የፈጠርከኝ ጊዮርጊስ ታውቃለህ የሚሉ ሊኖሩ ይችላሉ። እነዚህ ሰዎች ይኮነናሉ ወይ ተብሎ ቢጠይቅ አረ በፍጹም። ምክንያቱም ጽና ሃይማኖት የሚባል ነገር አለ። የተረዱኝ አይመስለኝም። እና አገላለጥህ አሁንም ቢሆን የሚጸን ነገር ስለመሰለኝ በቀጥታ ከኢብ ጋራ እስኪ ዲስከስ አድርጉ። ኢብ ቀጥል። አይ ቲንክ ከዚህ ጋር የተያያዘ ጥያቄ ልጠይቅህ ነው የሚመስለኝ። ምናልባት ቀሲስ ያ በጣም ይቅርታ ቀሲስ። አይ ቅድም እኮ ዲያቆን ስዩም ቅድም እኔ አሁን ከስርም አንዳንድ ኮሜንት ታግ እያደረጋችሁኝ እያየሁ ነው ማለት ክርክር እንዲፈጠር ምናምን አይደለም የኔም የማንም ፍላጎት የዲያቆን ስዩም እንደዛ ሳይሆን ያልተረዳዳነውን ነገር በቃ የአንድ የቤተክርስቲያን ልጆች ስለሆን አባቶችን መምህራንም ባሉበት እንድንተራረም ነው። ዲያቆን ዮሐንስ ቤት ቀሲስን ካልጠየኳቸው ምናምን አለ ዲያቆን መጥቶ መጨረሻ አካባቢ ነው ያየሁትኝ እና የጻፈው የነበረው ኮሜንት ትንሽ እኛን የሆነ በመፈረጃ አይነት ወደዳችሁም ጠላችሁም አይነት ነገር ያለ ድንግል ማርያም አማላጅነት አይለማይድንም እንደዚህ ነገር ነው የጻፈው ዲያቆን እና ኤብም ሲጠይቅ ወይም ብሩክ እሱ ነገር እንዴት ተረድተው ነው ትንሽ ቬግ ነው አገላለጹና ምን ለማለት ነው ብሎ ነው የጠየቀህ። ለዛ ነው የሚያነሳውት ቅድም ላይ በተደጋጋሚ ይሄን ነገር ሲጽፈው ስለነበር ነው ወንድሜ እና እንደዛ ነው ጉዳዩ የማቀሳሰር ወይም ደግሞ እንትን ማለት አይደለም። እንደዛ አትዩት። ምክንያቱም ቀሲስን እየጠየቀ ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። ይሄ ምንድነው? እንደው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንደው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን አማላጅነቷን እኮ አረ ዲያቆን ወንድማችን አናምን ዲያቆን አማላጅነቷንማ እኮ የሚክድ የለም። ያ አማላጅነቷን ሳይሆን መጨረሻ ላይ እስኪ የሰራው ቪዲዮ እስኪ ክፈትልን እስኪ የቢዛ ላይም ገልጸው ከሆነ እኔ ዲያቆን ዮሐንስ ቤት ጽፍ የነበረውን በትክክል ደጋግመህ መጨረሻ ልንወጣ ስንል ስላየሁት ነውና ትልቁ ጉዳይ ምንድነው መሰለህ ወንድም አለም አሁን አንተ እንትን የማለት ሳይሆን በቃ የተሳተ ግንዛቤ ካለ እንድንተራረም ቢኛም ያልተረዳነህ ነገር ካለ እንደዛ ነው እንጂ ሌላ ነገር አይደለም። ቪዲዮ ካለ ግን ቢከፈት አይ ቲንክ አሪፍ ይመስለኛል። እኮ ይከፈት አሁን የሰራሁት ቪዲዮ አይ ቲንክ መጨረሻ ላይ ያገኘሽው አይ ቲንክ ያው እሱን ያገኘሁት። ኦኬ ከፋቸው ተወልደው ያለ ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ እላለሁ ያለ ድንግል ማርያም አማላጅነት ዓለም አልዳነም። እንግዲህ ድንግል ማርያም የቱ ጋር ነው ያማለደችን ስንል ድንግል ማርያም ክርስቶስን ስትወልደው አማልዳናለች። ሰማይና ምድርን አስታርቃለች። ሰውንና እግዚአብሔርን አስታርቃለች። አያችሁ፣ ይሄ መልጃ ማለት ነው። ይሄ መልጃ ማለት ነው። ስለዚህ አሁን ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። ምንድነው የድንግል ማርያምን ክብር ከፍ አድርጓት እንጂ ክብር ለድንግል ማርያም። ድንግል ማርያም ባትኖር ከሌላ ሴት ይወለድ ነበር ለምትሉት መልሱ ሌላ ሴት የለም ነው መልሱ። ምን አገባህ አይደለም፣ ምን አገባህ አይደለም። በዚህ ዙሪያ ቆባችሁን አድርጋችሁ ብዙ ተከታይ ስላላችሁ የምታወሩ ሰዎች ተረጋጉ። ሚዲያው ቅርባችሁ ስለሆነ የምታወሩ ሰዎች ተረጋጉ። ኦርቶዶክስ ከሆናችሁ ነው ራሳችሁን ጠይቁት። ስለዚህ ድንግል ማርያም ባትኖር ከሌላ ሴት ይወለድ ነበር ለምትሉት ሌላ ሴት የለም። አባ ሕርያቆስ በቅዳሴ ማርያም ላይ ምን ይላል? እግዚአብሔር ምስራቁንና ምዕራቡን ሰሜንና ደቡቡን አሻተተ፣ እንዳንቺ ያለ አላገኘም፣ የአንቺን መዓዛ ግን ወደደ። የሚወደው ልጁን
ወደ አንቺ ሰደደ ይላል። ስለዚህ ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር። መወለዱን ሁላችሁም ታውቃላችሁ። መወለዱን የማይክድ ሰው የድንግል ማርያምን ምልጃ ሳይወድ በግዱ ይቀበላል። ሉቃስ 2 ምዕራፍ 2 ቁጥር 7 ላይ ማየት ትችላላችሁ። ስለመወለዱ ብዙ ነገር አለ፣ መዘርዘር አያስፈልግም። መወለዱን በብዛት ስለምታምኑ መውለዷን እኮ እናንተ እኮ መውለዷን ትቀበላላችሁ፣ ግን እሷን ከፍ ላለማድረግ የምትጣጣሩት ነገር ጥሩ አይደለም። በዚህ ጉዳይ አስረግጬ ነው የምነግራችሁ። ስለዚህ ከዚህ በኋላ እናንተ ክርስቲያኖች እያደመጣችሁ መሄድ አለባችሁ ማለት ነው። በዚህ ጉዳይ የምትናገሩ ሰዎች ደግሞ አደብ ብትገዙ ጥሩ ነው። ራሳችሁን ብታዩ ምን ችግር አለ? አላውቅም ማለት እኮ ማንንም አልገደልም። ይቆየን። አንድ ጊዜ ከይቅርታ ጋራ በጣም የሚገርም ነው። ወንድማችን ዲያቆን ስዩም ከቀለሜ ጋር ዲቤት ልታደርገው የነበረ አንተ ነህ እንዴ? እኔ በሱ ዙሪያ ልናነጋገር የነበረው እሱ በነገረ መስቀሉ ነበረ። ነገረ መስቀሉ በመጽሐፍ ቅዱስና መስቀል በስንክሳር። እሺ ታወራለህ። ቆይ አይ እግዚአብሔር አትርፎናል። ለማንኛውም ግን ወለደና ማለደ የሚለው በደ ተገናኝቶብሃል ማለት ነው። መውለድ ማለት ማማለድ ማለት ነው እንዴ? በነገራችን ላይ መውለድ ማለት መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳነም። ወደዳችሁም ጠላችሁም አልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው አልክ። መውለድና ማማለድ አንድ ነው። እመቤታችን ምልጃዋን ቆይ ምንድነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይንም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ ይኸው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ ይኸው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ይኸው አሁን ላይ የተሟላ ቅኔ ባናደርግም ግን ተማር። እሺ ከምልጃ ጋር የተያያዘ አንድ ቅኔ ጉባኤ ቃና ነግረህና ትፈታልኛለህ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስዕድ ወናንቃድ ውሃ በወልድኪ ዘረፋ። ይችን እስኪ ፍታልኝ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስዕድ ወናንቃድ ውሃ በወልድኪ ዘረፋ። ፍታልኝ። እርስዎ ይፍቱ። የሆነ ፈተና ነገር እያደረጉት ነው። አይደለም። አይ ከምልጃ ጋር የተያያዘ እንደው እንዳጋጣሚ ከምልጃ ጋር የተያያዘ ቅኔ ስለሆነች ነው። እና የምልጃን ትርጉም ላሳየሁት። አሁን ከእመቤታችን ጋር የተያያዘ ምልጃ ነው። ባይዘው የእመቤታችንን ምልጃ የሚያሳይ ይፍቱትና ያብራሩልን። ፈተና እየፈተኑ ነው እርስዎ ያሉት እንጂ ቆይ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ስዩሜ እኔ እውነት እንደ ፈተና ከወሰድከው በቃ ተዋለኝ። ዲያቆን ስዩም አንዴ እኔ የፈለግኩት ስለ ምልጃ እያወራን ስለሆነ ይሄንን ጉባኤ ቃና ሲፈቱልኝ ምልጃ ምን እንደሆነ ይሄ እንደ ማስረጃ እንደ ትምህርት ስለሚሆነን ነው። ማለት በቅኔ ምልጃ የእመቤታችን ምልጃ እንዴት እንደሚብራራ እንዲያብራሩልን ስለፈለግኩኝ ነው እንጂ በቃ ማለት ካልቻሉ በቃ ይተውት። ቀጥሉ። ክርስቶፎሮስ ወይንም ከአንዳችሁ ጋር ሊቀ ሊቃውንት ማቆንም አሉ መምህርን ማቆማሉ። ቀጥሉ። ግን ረጋ ብለህ አዳምጥ። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፍኩ ቪዲዮ ላይ እንዳለ የመበለት ወሬ ነው ያወራው። አይጠበቅም ካንተ ሲሪየስሊ። እኔ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም። አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ዓመት በኋላ ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ገር ላያስፈልግም ያሉት እርስዎ ነው። እኔ እርስዎን ለመናገር ስዩም የቆይ እኔ ጋር ቀልድ የለም። ቆይ እኔ ጋር መላከገለት ይቅርታ ስዩም ባይወርድ ጥሩ ነበረ። ባለበት ሆነህ ስማኝ ወንድም አለም እንደው ላስቸግርህ ያለበት ላይ ሆን ከተቻለ ግን ብትመልሱት ወንድም አለም አንድ የተመለስማ
አንዴ እንዴትም አድርጋችሁ መልሱት። ኦኬ ነው እንዴ? ወንበሩ ተፈልጎ ነው ባለበት ለስማኝ። እንግዲያውስ ወንበሩ ያው ሌላ ተተክቶበታል። አዎ አይ ተፈልጎ ገባኝ። ለባለ ወንበር ተፈልጎ ነው። ባለበት ሆነህ እንደው አንድ ነገር ልበል ወንድም አለም ይግባ ችግር የለም። ወዳት ከሆነ አይ ቆይ የለም እንታይ ቆይ ይግባ ችግር አይ ይሰማኛል። ኋላ እመጣለሁ። አይ ሌላ ሰው ወጣ። እንደውም በሌላ ሰው ይገባል። በቃ አንዳቸው ላይ ተኩትና እንደው ምክራችንን ያክን ቀረብ ብሎ ቢሰማን ብዬ ነው። ናማ እናቴ ና ወንድም አለም እንዲህ አይነቱን ወንድም ተንከባክቦ መያዝ ነው። ስዩሜ እንኳን ደህና መጣ። አንድ ነገር ማለት ፈልጋለሁ ወንድም አለም፣ ቤተክርስቲያንንም ወላዲተ አምላክንም የምትወዳት ከሆነ ምንድነው የሚባል ስለ ፍቅር ምን ይቅር ይባላል? እንደው በከተራ ከሎጂክ ተረት ልጀምር ብዬ ነው። ከዛ ቀጥሎ ግን ወንድሜን የሚያስተው ከሆነ ስጋም ቢሆን ምን ያለለም ነበር የሚለው ቅዱስ ጳውሎስ ስዩሜ ስጋ አልበላም አይደል? ወንድሜን የሚያስተው ከሆነ አዎ መልካም። ስለዚህ እንዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው። አንዳንዴ ዝም ብለው ሰዎች አውቀው ይገፋፉንና ስሜታዊ አድርገው ያናድዱናል። ይገርምሃል፣ አናደውን ስንገባ በቀኝም በግራም የራሳቸውን አሰላለፍ ያሳምሩትና ባዶ አድርገው ይሸኙናል። ከዛ ኦርቶዶክሳውያን በሙሉ የተሸነፉ ነው የሚመስል። ዲያቆን ስዩም ተሸነፈ የሚል የለም። ዲያቆኑን አሸነፍ ነው ይባላል። የትኛው ዲያቆን? አዲሳት ቆይ አይ እንደው እንዳጠቃላይ ነው ዝም ብሎ ይሄ ጠቅላላ የሽማግሌ ግን ማውራት ያለበት አይ የሆነ ነገር ሲናገሩ እየሰማሁት ነው። እኛ ደግሞ ትንሽም ቢሆን በዛ ስላለን የገባኝ ነገር ስላለ ቀጥታ አሁን እኔ ከሆነ ጥያቄ ይሁንልኝ፣ ጥያቄዋን ብቻ ምንዋን ካሉ ወለድ በቃ ተው። አይ ወንድም ማለት እኔ እኮ የትትና አድርጌው ነው እኮ በዝምድና እንደ ልስልስ ያደረኩት። አንተየዋ አንዳንዴ ለስለስ ብሎ ሰው ሐሳብ ሲሰጥ ጠፍቶት አቅጣጫው መንገዱ ጠፍቶት ሳይሆን ሊያስታምመን ፈልጎ መሆኑን መረዳት ያስፈልጋል። ዲያቆን አይደለህ እንዴ? ዲያቆን በዚህ ልክ ፈሊጥ ካልገባውማ አሁን ይሄ ቲክቶክ እንደሚፈቅደው ፍልጥ ይዘን አንመጣም። ነውር ነው። አሁን ለዲያቆን ፍልጥ አይገባውም አይል ፈሊጥ ነው። እሺ ብሎ ነው የሚሰማ የመጀመሪያው። አሁን እኮ በቃ አልደረስክም ማለት ነው። ለመጠየቅም ለመጠየቅም ብቁ ይሆንክ አይደለም ማለት ነው። አዳምጥ። አሁን እምልህ እንዳጠቃላይ በዘመድ ሂሳብ እያዋራው ያለሁት ይሄ አጋልጦ ላለመስጠት አሳልፎ ላለመሸጥ ነው እንጂ ስተት ነው እኮ ሙሉ ሂደትህ እንቅስቃሴ በሙሉ ስተት ነው። ግን እንደዛ ስለማይባል ነው። በመምህር ደረጃ መምህር ለደቀ መዝሙሩ ሙሉ አታውቀውም አይልም። ጎበዝ እንዴ በጣም ጥሩ ሞክረሃል፣ ይችን ብታስተካክላት ስለሚል ነው እያስታመምኩ ያለሁትና ጭራሽ አንተ ደግሞ የእውነት የዝምድና ትግል አረከው። እንደዛ አይደረግም። የጓደኛ ትግል አታርገውና አሁን የምትሰማኝ ከሆነ ድጋሚ ልሞክር ካልሆነ ይቅርታ አስተካክሉኝ። እሺ በቃ እንደሱ ነው የሚባል። እኔ ምርር ብሎ መምጣትም አልወደው። ማንንም ሰው አስታሞ እንዲያው ቀስ እያደረጉ በዘመድ ሂሳብ ማውጋት ስለምወድ ነውና ይችን እንደ ወግ አድርገው ሰዳትና ዲቤት አደራ በምንም አይነት መንገድ እንዳትሞክረው። እኛ ራሱ ማንሞክረው ለምን እንደሆነ ታውቃለህ? እኛ ቄሶች ነን። እንዲያው ተራ ስድብ ሲሳደቡ መልሶ ተራ መልስ መስጠት ስለሚጨንቀን በስማም ብለን እንዳንወርድና ቄሱ ጥለው ፈረጠጡ እንዳይባል በልካቸው ሰው የምንልክ ወደን አይደለም። አንተም ደግሞ ያው እኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ።
እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ላንተ ልክ ነው። ይሄ ወላዲተ አምላክን በሚወድ የቆሎ ተማሪ ደረጃ ምንም ሁሉ ብለን እናብራራለን። ምንም ሁሉ ብለን ግን እቺ አስታውሳለሁ ነፍሳቸውን ይማር በረከታቸው ይደርብንና የአንድ አባት ስብከት ናት። ያለ ወላዲተ አምላክ አማላጅነት ዓለም አይድንም። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቺ። በቃ ችግሩ እኮ እኔ የዚህ አይደለሁም ደግሞ አይቻልም። ምክንያቱም ፕሮቴስታንት ውስጥ ነው ያለሁትና እኔ አይደለሁም ማለት ደግሞ አይቻልም። በቃ እኮ የሚያናደው ነገር እና የዮሐን ነገር ግን ኢቭን እንኳን ለኔ ተሰጠኛል እጄ ላይ ፎቶ አለ የማን የዮሐን ነገር ግን ኢቭን እንኳን ለኔ ተሰጠኛል ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌ ለኔ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው ይጠይቁታል።